ምን እያልናችሁ ነበር? የአዲስ አበባ ጉዳይ ተወስኗል። ቃለ ጉባኤው ላይ 250ዎቹ መስማማት ያለባቸው ቃለ ጉባኤ ላይ የፌዴራል መቀመጫ ትሁን የሚለው ነበር መቀመጥ የነበረበት። በብልጽግና በኩል ግን እሱ እንዳለ ሆኖ የፌዴራል መቀመጫም የኦሮሚያም ዋና ከተማም የሚለውም ሌላኛው አማራጭ ይግባ የሚል ከበላይ በመጣ ትዕዛዝ ምክንያት ይግባ ሲባል ችግር ተፈጠረ፣ ብጥብጥ ተፈጠረ። በመጨረሻ ችግርም ተፈጥሮ ብጥብጥም ተፈጥሮ ብልጽግና ግን የፈለገው ሆነ፣ ገባ። እሱ አጀንዳ ይግባ ተብሎ ተወሰነ። አሁን ላይ እየተወራ ያለው 250ዎቹ በዚህ ጉዳይ ተግባቡ እየተባለ ነው። ኦኬ ተግባቡ እየተባለ ነው፣ ግን መግባባት የሚባል ነገር የለም። በጫና ነው እንዲወሰን ያደረጉት። ሂደቱ ድራማዊ ሂደት ነው። ወደ ራሳቸው ፍላጎት እያደላ ነው። የብልጽግና አቋም አዲስ አበባ የፌዴራል መንግስት እና የኦሮሚያ ዋና ከተማ ትሁን የሚል ነው፣ ሌላ አይደለም። ሌላኛው አሁን ያለበትን ሁኔታ እንየው። በምክክር ሂደት ውስጥ በተለይ ከአዲስ አበባ ጋር በተያያዘ ብልጽግና ምን አይነት ሁኔታ ውስጥ ወድቋል የሚል ነው። አንደኛው ብልጽግና በአዲስ አበባ ጉዳይ ላይ የሆነ ውሳኔ ማሳለፍ ይጠበቅበታል። ወይም የምክክር ሂደቱ እንበለው ተመሳሳይ ነው። የምክክር ሂደቱ ማለት ነው፣ ብልጽግናም ተመሳሳይ ነው። ግን የምክክር ሂደት ውስጥ ወይም ይሄ የምክክር ሂደት በአዲስ አበባ ጉዳይ ላይ አንዳች የሆነ ነገር መወሰን አለበት። አንድ ሁለተኛው አማራጭ በዚህ ጉዳይ ላይ ጭቅጭቅ ተነስቷል፣ በዚህ ጉዳይ ላይ አሁን ላይ ውሳኔ መወሰን ፖለቲካሊ ሌላ አይነት ችግር ይዞ ስለሚመጣ፣ አለመግባባት ይዞ ስለሚመጣ፣ ወደ ግጭትም ሊያስገባ ስለሚችል ከወቅታዊ ጉዳይ ጋር በተያያዘ አሁን ካለንበት ወቅታዊ ሁኔታ ጋርም በተያያዘ ኪሳራ ይዞ ሊመጣ ስለሚችል ይህንን ጉዳይ እናዘግየው ሌላኛው አማራጭ ነው። በአዲስ አበባ ጉዳይ ላይ በዚህ ምክክር ሂደት አጀንዳው ከተነሳ ጊዜ ጀምሮ አማራጮች ቀረቡ ምናም ከተባለበት ጊዜ ጀምሮ የፖለቲካ ማህበረሰቡ ለሁለት ተከፍሎ እርስ በርሱ እንትን እያለ ነው። ኢቭን ራሱ ብልጽግና ተከፍሎ ማለት ነው። ራሱ ብልጽግና ሁሉ ተከፍሎ በዚህ ጉዳይ ላይ መግባባት እየቻለ አይደለም። ወቅቱ ደግሞ ጥሩ አይደለም። መቼ እንደሚሆን ባይታወቅም ወደ ጦርነት ግን ሊገባ ያለበት አይነት ጫፍ ላይ ያለ ወቅት ነው። ጽምዶ ወይንም ደግሞ አሁን ላይ ጥምረት ተብሏል እያሉ ነው። እሱ ደስ በሚላቸው ቃል እንጠራዋለን። ጥምረት በሚባለው አካል ጋር ወደ ጦርነት ሊገባ የሚችልበት አይነት ሁኔታ አለ። መቼ ይሆናል የሚለው ነገር ባይታወቅም ብልጽግናም ይሄንን ያውቃል፣ የኢትዮጵያም ሕዝብ ይሄንን ይጠብቃል፣ የዓለም አቀፉ ማህበረሰብም ይሄን እየጠበቀ ነው ያለው። ይሄ ከትንታኔ በላይ የሄደ መሬት ላይ ያለ ፋክት ሆኗል። ኢትዮጵያ እንደገና መጠነ ሰፊ ወደሆነ የእርስ በርስ ጦርነት ውስጥ ልትገባ የምትችልበት አይነት ሁኔታ በቃ ኦልሬዲ ተሟልቶ ነው ያለው። በሁለቱ ተፋላሚዎች በኩል ወይ ተፈራርተው ወይንም ደግሞ ያልጨረሱት ነገር ካለ ወይም የሆነች ነገር ተስፋ አድርገው ወይንም ደግሞ በሆነ አይነት ውጫዊ አካል ጫና ውስጥ ገብተው ካልሆነ በስተቀር ወደ ጦርነት ውስጥ ለመግባት የሚያስችላቸው ነገር በበቂ ሁኔታ ተሟልቷል። በዚህን ወቅት ላይ የአዲስ አበባ ጉዳይ መነሳት ምንም ጥያቄ በሌለው አይነት ሁኔታ በመንግስት ደጋፊዎች ወይም በብልጽግና ደጋፊዎች እና በሌሎችም የፖለቲካ ማህበረሰብ ከብልጽግና ውጪ ባሉ አካላቶች መካከል ክፍፍል መፍጠሩ የማይቀር ነው። ሙሉ በሙሉ አጀንዳው ወደ ራሱ ወደ ብልጽግና ዞሯል። በዚህ ሁኔታ ውስጥ ወይ ይወስናል አሊያም ደግሞ ሊያሸጋግረው ይችላል። ይህም ጥያቄ እየቀረበ ነው።
ይሸጋገር፣ አጀንዳው ይረፍ። አብን ይሄንን ያለው አጀንዳው ይረፍ፣ ሌላ አይነት ግጭት፣ ሌላ አይነት ቀውስ ውስጥ ይዞ ሊገባ ይችላል። ስለዚህ ከዚህ በላይ አናስኪደው። የአዲስ አበባን ጉዳይ ምክክር ሂደት ውስጥ በሚደረግ ድምፅ ባንወስነው የተሻለ ነው። በቃ አጀንዳው ለጊዜው ይረፍ። ያ ማለት ሌላ አይነት አማራጭ እንፈልግ ወይንም ጊዜ እንስጠው እንደማለት ነው። እሱ ላይ እንመጣለን። ይሄ አማራጭ እየቀረበ ነው። በጣም እዛው ምክክር ሂደት ውስጥ በጣም እየተሰማ ያለ አማራጭ ነው። እሱ ያለው አማራጭ ወይ መወሰን ነው ወይንም አጀንዳውን ማዘግየት ነው፣ ፖስትፖን ማድረግ እና ሌሎች አማራጮችን ማየት። መወሰን የሚለውን እንየው። አሁን መወሰን የሚችለው ከሁለት በአንዱ ነው። ወይ የፌዴራል መንግስት መቀመጫ ትሆናለች አዲስ አበባ፣ ወይንም ደግሞ አዲስ አበባ የፌዴራል መንግስት እንደዚሁም የኦሮሚያ ክልል መቀመጫ ትሆናለች። ሁለቱ የውሳኔ ሐሳብ ናቸው የቀረቡት። አዲስ አበባ የፌዴራል መንግስት መቀመጫ ትሁን ማለት ምንም ጥያቄ በሌለው አይነት ሁኔታ የኦሮሞ አክራሪ ብሔርተኛውን ኃይል ያስቆጣል። እነ ሽመልስ አብዲሳም ሲያነሱት የነበረው ጉዳይ ይሄንን ነው። አዲስ አበባ በኦሮሚያ ውስጥ ካልሆነች፣ በኦሮሚያ ክልል አስተዳደር ስር ካልሆነች ተቃውሞ ይነሳብናል የሚል ነበር አንዱ መደለያው ማለት ነው። ይሄ ግምት ስህተት አይደለም። ነገር ግን ተቃውሞ ስለሚነሳብኝ አዲስ አበባን በእኔ ስር አድርጉልኝ ግን ማለት ሌላ ችግር ነው። አመራር ሆነ ለዚያውም የኢትዮጵያ ችግር በምክክር በውይይት ይፈታል ብለህ 4 ዓመት ምናምን የፈጀ ምናምን አይነት ነገር እንደዚህ አይነት መድረክ አዘጋጀው እያልክ እያወራህ ያለህ አካል ግን ተቃውሞ ስለሚነሳብኝ አዲስ አበባን በእኔ ስራ አድርጉልኝ አትልም። ምንም አይነት ኤክስኪውዝ የለም። የምታደርገው ምንድን ነው? በዚህ ምክንያት ይሄ የምክክር ሂደት በሚያመጣው ውሳኔ ምክንያት አልቀበልም ብሎ ሌላ ችግር ውስጥ ሊገባ የሚችል አካል ካለ እሱ ላይ ስርዓት ታስይዛለህ እንጂ እኔ ተቃውሞ ሊነሳብኝ ስለሆነ ምናምን የሚባል ነገር የለም። ተቃውሞ ግን መነሳቱ አይቀርም። ስለዚህ ምን ታደርጋለህ? ራስን ታዘጋጃለህ። ማዘጋጀት የራስህ ፋንታ ነው። ሳትዘጋጅ ከርመ ተቃውሞ ስለሚነሳብኝ በቃ አዲስ አበባን በእኔ ስር ብቻ አድርጉልኝ ግን በጣም ነው የሚገርመው። ከአንድ አመራር ለዚሁም ደግሞ የምክክር አጀንዳው ባለቤት ከሆነ አካል ሲሰማ በጣም የሚገርም ነው። ተቃውሞ ይነሳል። አዲስ አበባ የፌዴራል መቀመጫ ትሁን ቢባል ጽንፈኞቹ ኦሮሚያ ውስጥ ያሉት ትልቅ መሳሪያ ነው የሚያገኙት። ትልቅ መሳሪያ እንዳገኙ አድርገው ነው የሚያስቡት። ከሆዲውም እየዛቱ ነው ያሉት። ትሰማላችሁ። ስም ብዙ መጥራት አልወድም፣ ነከሌ ማለት አልፈልግም። ግን በቃ አሁን ላይ አክራሪ የሚባሉት ወይም ጽንፈኛ የሚባሉት የኦሮሞ ብሔርተኛ ፖለቲከኞች ወጥተው የሚናገሩትን ከሰማችሁ አዲስ አበባ የኦሮሚያ መሆን አለባት የሚል አቋም ነው ያላቸው። በዚህ አቋም ከብልጽግና ጋር ብዙ ልዩነት የላቸውም። አዲስ አበባ የፌዴራል መንግስት ብትሆን እነዚህ አዲስ አበባ የኦሮሚያ መሆን አለባት ብለው በውጪ ወይንም ከመንግስት መዋቅር ውጪ የሚንቀሳቀሱ ፖለቲከኞች ብቻ ሳይሆኑ በኦሮሚያ ክልል ውስጥ በአመራርነት ደረጃ ሁሉ ያሉ አካላቶች ማመጻቸው የማይቀር ነው። የሆነ አይነት ተቃውሞ ለማስነሳት መሞከራቸው የማይቀር ነው። ወዲያው ይሁን ጊዜ ይወስዱ ይሁን የሚታወቅ ነገር ባይኖርም ያን ማድረጋቸው የማይቀር ነው። በቀጥታ ያደርጉት ይሆን ወይንስ በተዘዋዋሪ ያደርጉት ይሆን? እሱ የነሱ ውሳኔ መሆኑ እንደተጠበቀ ሆኖ ነገር ግን ወደ ተቃውሞ ግን ህዝቡን ለማስገባት መሞከራቸው የማይቀር ጉዳይ ነው። ለነ ኦኤልኤፍ ወይንም ለነ ኦላ ትልቅ አድቫንቴጅ ይሆናል ማለት ነው። ተቃውሞ ይገጥመዋል። እናንተ ይሄንን አይነት ሪስክ ብልጽግና ይወስዳል ወይንስ
አይወስድም የሚለውን እያሰባችሁ ጠብቁ። ሌላኛው አማራጭ መወሰን አለበት ካልን ሌላኛው አማራጭ አዲስ አበባን የፌዴራል መቀመጫ እንደዚሁም ደግሞ የኦሮሚያ ክልል ዋና ከተማ ማድረግ ነው። ይሄም ተመሳሳይ አይነት ነገር ይዞ ይመጣል። አዲስ አበባ ውስጥ ያለውን ከኦሮሞ ውጪ የሆነውን አንዳንዱም ደግሞ አዲስ አበባን የሁሉም ማድረግ የኢትዮጵያን አንድነት የሚያስቀጥለው የሚል በዚህም ደረጃ የሚረዳ የኦሮሞን የፖለቲካ ማህበረሰብ እንደዚሁም ከአዲስ አበባ ውጪ ያለ በተለይ አማራ ክልል ላይ፣ ደቡብ አንዳንድ ቦታዎች ላይ ቅሬታ መፍጠሩ፣ ተቃውሞ ማስነሳቱ የማይቀር ጉዳይ ነው። ለምሳሌ አዲስ አበባ የኦሮሚያ ክልል የኦሮሚያ ክልል ስርም መሆን አለባት የሚለው ነገር ቢነሳ አዲስ አበባ ውስጥ ወዲያው ባናየውም ሌሎች አካባቢዎች ደቡብም ምናምን ላይ ወዲያው ባናየውም አማራ ክልል ላይ ግን አይሮኖ ወዲያው የምናየው ይመስለኛል። እነ አረጋ ከበደ ባህር ዳር ላይ ሆነው አማራ ክልልን ያስተዳድራሉ የሚል ግምት የለኝም። ከየትኛውም አካል ጋር ሰርቼ በስልጣን ላይ ያለውን አካል አስወግጄ ህልውናን ማረጋገጥ አለብኝ የሚለው አማራ ክልል ውስጥ እየተንቀሳቀሰ ያለው አንድ አካል ትልቅ ግብአት እንደሚሆነው ምንም ጥያቄ የለውም። አድፍጦ እየጠበቀም ያለው ለዛ ነው። አንዱ መቀሌ ላይ እየተደረገ ያለውን ምክክር እና ጥምረቱን ያዘገዩበት ዋነኛው ምክንያትም ከዚህ ጋር የተያያዘ እንደሆነ እገምታለሁ። አዲስ አበባ የኦሮሚያ ዋና ከተማም ሆነች በተባለ ወዲያው ወይንም በማግስቱ ጥምረቱ ተፈጠረ ማለት ለህዝቡ አማራጭ አለህ ና ብሎ እንደመጥራት ያክል ነው። በዚህን ወቅት ሌላ ምንም አይነትም አማራጭ ስለማይኖር በእርግጠኝነት ብዙ ኃይል ያገኛሉ። አማራ ክልልን በቃ አሳልፎ ከመስጠት የተለየ ትርጉም የለውም። ይወስን ከተባለ ከሁለት አንዱን ነው የሚወሰነው። ሁለቱም አደጋ አላቸው። ልብ በሉ። ቅድም ስለ ወቅቱም ነግሬያችኋለሁ። ወቅቱ ደግሞ ሌላ ቀጠናው ላይ ራሱ ምን ይዞ ሊመጣ ይችላል የሚለውን ጉዳይ ኢቭን እና አሜሪካንን ጭምር ሁሉ እያሳሰበ ያለ ጦርነት ነው። ጦርነቱ በነ ኦላ፣ በነ ፋኖ፣ በነ ዘመነ ካሴ ማለት ነው፣ በነ ዶክተር ደብረጽዮን ብቻ አይደለም። የጦርነቱ ባለቤት ነን የሚሉት እነሱ ብቻ አይደሉም። ሻቢያ የጦርነቱ ባለቤትም ጭምር ነው። ከዛ ጋር ተያይዞ ሱዳንም እና ግብፅም ድጋፍ አላቸው። ቀላል ጦርነት አይደለም የሚመጣው። በዚህን ወቅት ላይ የኦሮሞን አዲስ አበባና አዲስ አበባ በፍጹም ከኦሮሞ ውጪ መሆን የለባትም የሚል ቀላል ቁጥር አይደለም ያለው ኦሮሚያ የፖለቲካ ማህበረሰብ ውስጥ። ወይ እሱን ማጣት አሊያም ደግሞ አዲስ አበባ የሁሉም መሆን አለባት የሚለውንና በተለየም ሁኔታ ደግሞ አይ ባለቤት ከተፈለገላትማ አዲስ አበባ የአዲስ አበባ ባለቤት እኮ እኔ ነኝ የሚለውን የአማራውን የፖለቲካ ማህበረሰብ በእጅጉ የሚያስቆጣ ነው። ከሁለት አንዱን ማጣት ይጠበቅበታል ማለት ነው። ልወስን ካለ አይ ወቅቱ ጥሩ አይደለም፣ እዚህ ድረስ እንዲህ ካመጣሁት በኋላ ተቀራራቢ ድምፅ እንዲያገኝ አድርጌ በሌላ መልኩ ደግሞ ይፈታል ብዬ ተጨማሪ ጊዜ በዚህ ጉዳይ ላይ መውሰድ አለብኝ ካለ፣ እንደዛ ማድረግ አለብኝ ደግሞ ካለ ጊዜ ሊያስገኝለት ይችላል። ምክንያቱም መወሰን አይጠበቅበትም። ሁለቱንም ሳያስቀይም ወይም ሁለቱም እንዲወስኑ ሳያደርግ ከዚች አጣብቂ መውጣት የሚችልበት እድል ሆኖ ሊታይ ይችላል። ነገር ግን አደጋም ግን አለ። ላራዝመውም ካለ
አደጋ አለው። አንደኛ በሁለቱም የፖለቲካ ማህበረሰብ በኩል አዲስ አበባ የኔ መሆን አለባት በሚለውና ኖ አዲስ አበባ የኛ መሆን አለባት በሚለው የፖለቲካ ማህበረሰብ በኩል በጥርጣሬ የሚታይ የማይታመን አካል ሆኖ ይታያል። አንድ ይሄ ቀላል አይደለም። ልብ በሉ። ኮንቴክስቱን ከግምት ውስጥ እያስገባችሁ ያለንበት ወቅት አሁን ያለው ፖለቲካል ኮንቴክስት ወደ መጠነ ሰፊ እና መዳረሻው ምን እንደሆነ ወደማይታወቅ ውጤት ይዞን የሚሄድ ጦርነት ሊመጣ ያለበት ወቅት ነው። ንግግሮችን ሁሉ ከዚህ ኮንቴክስት አንጻር ነው ማየት ያለባችሁ። በዚህ ወቅት አለመታመን ማለት ምን ማለት እንደሆነ ግልጽ ነው። ሁለቱም አካላት ጊዜ እየወሰደ እንጂ የሆነ ጊዜ ይሄ አካል እንዲህ ማድረጉ አይቀርም። ጊዜ እየወሰደ እንጂ የሆነ ጊዜ ይሄ አካል ለእከሌ መስጠቱ አይቀርም በሚል የሚታይ የሚጠረጠር የማይታመን አካል ነው የሚሆነው። ትልቅ ጦርነት እየመጣ ባለበት ወቅት በዚህ አይነት መልኩ መታየት ኪሳራ አለው፣ ጉዳት አለው። ከአጣብቂኙ ቢወጣም ካለው ኮንቴክስት አኳያ ግን ኪሳራ አለው። አንድ ሁለት መወሰን የማይችል አካል ተደርጎ ይቆጠራል። እምነት የማይጣልበት ብቻ ሳይሆን መወሰን የማይችል ደካማ የሆነ አካል ተደርጎ ይቆጠራል። የአዲስ አበባ ጉዳይ ወሳኝ ጉዳይ ነው። ወሳኝ ጉዳይ ነው። በተለይ በኦሮሞም የፖለቲካ ማህበረሰብ በኩል ይህንን ጉዳይ ብልጽግና ውሳኔ ሳይሰጥበት ካለፈ እንደ ድክመት ነው የሚቆጥሩት። ምክንያቱም እያሉ ያሉትም እንዴት ተገዳደሩን የሚል ነው። በራሳችን ንብረት በራሳችን ሀብት እንዴት መጤ ሆነው ሳለ እንዴት ተገዳደሩን፣ እንዴት በዚህ ጉዳይ ላይ የእከሌ ይሁን የማለት መብት ከየት አገኙ የሚል አይነት ነገር ሲያነሱ እየሰማችሁ ነው። ይሄ በብዙዎቹ ዘንድ አለ። ምናልባትም እዚህም እያነሱት ሊሆን ይችላል። እኔ ብዙ ኮሜንት ስለማላይ ነው ሳወራ። በዛ በኩል ደስተኛ አይሆንም። ራሱ ውሳኔውን ማዘግየቱ እና መወሰን የማይችል ደካማ ፈሪ ተደርጎ የመታየት እድል አለው። አንድ መንግስት ጠንካራ ነው የሚባለው በዋና እና ወሳኝ በሆኑ ጉዳዮች ላይ መወሰን ሲችል። አሁን ላይ በዚህ ጉዳይ ላይ አልወስንም ቢል ከአንዱ ጋር መቀያየም አልፈለገም። በቃ መወሰን አልቻለም፣ ፈርቷል፣ ሰክቷል። በመወሰን ምክንያት ሊመጣ የሚችለውን ነገር አልቋቋምም ብሎ አስቧል የሚል ትርጉም ነው የሚሰጠው። በተለይ ደግሞ አዲስ አበባን በሚመለከት የኦሮሚያ ለማድረግ ይሄን ያክል ርቀት ድረስ ሄዶ ከዛ በኋላ መወሰን አልተቻለም የሚለውን ነገር ሌላው ይቀበለዋል ወይ የሚለው በጣም አስቸጋሪ ነው። በጣም አስቸጋሪ ነው። እምነት ያጣል፣ ደካማ ሆኖ ይታያል። ደካማ ሆኖ በዚህን ወቅት ላይ መታየት ለብልጽግና ጉዳት አለ። ደካማ ሆነ እማትታመን ሆነ መታየት ከሁሉም አቅጣጫ ጦርነት ሊነሳብህ ባለበት ወቅት በዛ መልኩ መታየት ይጎዳል። አጣብቂኝ እምለው ይሄንን ነው። መወሰን ካለበት ሪስክ አለው። ያንን ሪስክ መቋቋም ይችላል ወይ? እሱን ማየት። አይ በዚህ ጉዳይ ላይ መወሰን ያንን አደጋ እንድጋፈጥ ያደርገኛል። እሱን አደጋ ደግሞ በዚህን ወቅት ላይ መጋፈጥ ለኔ ስለማይጠቅም ይሄንን ጉዳይ ስልታዊ በሆነ አይነት መንገድ ላዘግየው ደግሞ ቢል የማይታመን መወሰን የማይችል አካል ተደርጎ ይቆጠራል። በተለይ በኦሮሚያ አመራሮች በኩል እነሱ አዲስ አበባን የራሳችን ማድረግ የምንችልበት ወሳኝ ወቅት አሁን ነው። ኢትዮጵያ ላይ መወሰን የምንችልበት ስልጣን እጃችን ላይ ነው። ነገሮችን መቀያየር የምንችልበት ሂደት ውስጥ ነው ያለ ነው። የምክክር ሂደቱ እዛ ውስጥ ነው ያለ ነው። ይሄ በሆነበት አይነት መልኩ አዲስ አበባን እጃችን ውስጥ ካላስገባን
መቼም አናስገባም የሚል ውሳኔ ወስነው ነው በምክክር ሂደት ውስጥ የሞት የሽረት ጉዳይ ያደረጉ ያሉት። በዚህ ጉዳይ ጉዳት የሚመጣብን ሁሉ ከሆነ ግድ የለም አዲስ አበባን በዚህን ወቅት እጃችን ውስጥ ማስገባት አለብን የሚል ነገር አንስተዋል። በዚህ ጉዳይ ላይ ሳንወስን እንለፍ የሚለውን ራሱ አይቀበሉትም። አለመቀበል ብቻ አይደለም፣ ቢቀበሉትም አይ ይህ መንግስት ማይታመን የመንግስት ደካማ ነው ብለው እስከ ማሰብ ድረስ ነው የሚደርሱትና በፖለቲካ ማህበረሰቡ ዘንድ እንደዛ የመታየት እድል አለው፣ ጉዳት አለው። አጣብቂኝ ያለው ይሄንን ነው። ለምን እዚህ ውስጥ ገባ ካልን በሁለት አይነት መልኩ ልናየው እንችላለን። በሁለት አይነት መልኩ አንደኛው ስህተት፣ የፖለቲካ ስህተት አንዱ እሱ ሊሆን ይችላል። ሁለተኛው ስልትም አድርገን ወስደነዋል። የብልጽግናን ጉዳይ በዚህም አይነት መልኩ ማሰብ በጣም ጠቃሚ ነው። እንደ ስልትም አድርጎ ሊወስደው ይችላል። ኤኒዌይስ እናብራራው በደንብ ይገባቸዋል። ስህተት ሊሆን ይችላል፣ ተሳስቶ ይሆናል። በቃ የሆነ የፖለቲካ ስሌት ላይ ተሳስተዋል። አንደኛ በዚህን ወቅት እንደዚህ አይነት የአዲስ አበባን ጉዳይ አንስተህ የራስህን ደጋፊ የራስህን አመራር እንዳይተማመን፣ እርስ በርሱ እንዲጠራጠር፣ እንዲከፋፈል፣ ምናልባትም ደግሞ በተለያየ አይነት መንገድ እንዲፋለም የሚያደርግ አጀንዳ አታነሳም። ቅድም እንዳልኩት ከሁሉም አቅጣጫ ጦርነት ሊነሳብህ ባለበት ወቅት በዚህን ወቅት ላይ እንደዚህ አይነት የአዲስ አበባን ጉዳይ አታነሳም። በአጠቃላይ የምክክር ሂደቱንም ራሱ ታዘገየዋለህ እንጂ ምክንያቱም የምክክር ሂደቱን ካካሄድክ እንደዚህ አይነት አጀንዳ የግድ ይነሳል። መቼም መርጠ በዝች ብቻ ልነጋገር የምትለው ነገር የለም። በቃ መድረኩን ከፈጠርክ በሁሉም ጉዳይ ላይ ትነጋገራለህ። መድረኩም ትርጉም የሚኖረው እንደዛ ሲሆን ነው። ራሱ መድረኩን ማድረጉ በራሱ በዚህን ወቅት ላይ እንደ ስህተት ሊወሰድ የሚችል ነው። ምክንያቱም ችግር አለ። ጽምዶንን ብለው ከውስጥም ያሉት ከውጭም ያሉት ህብረት ፈጥረው እየመጡ ነው። ቀላል ኃይል እኮ አይደለም። ቀላል ኃይል እኮ አይደለም እኮ። ውስጥ ላይ ያለውም አካል ማነው አብዛኛው ማህበረሰብም ህዝብም በኑሮ ምክንያት በጣም የተሰላቸበት፣ በፖለቲካው ምክንያት የተሰላቸበት፣ አንዴ ወደዛ አጀንዳ አንዴ በከዚህኛው አጀንዳ እንዲህ ሲላተም ከርሞ በቃ የሰለቸው እኔ ራሱን ኑሮ ብቻ መኖር የሚፈልግ ፖለቲካውን ለፖለቲከኞች ብቻ የተወበት ወቅት ነው። እንደ ድሮ ና ብለህ ከጎንህ አሰልፈህ ከፊት ለፊትህ እንዲቆም የምታደርገው አይነት ማህበረሰባውን ማግኘት አስቸጋሪ ነው። የራስን አቅም ተማምነ ብቻ ነው የምትገባው። የመከላከያ አቅምህን፣ የሎጂስቲክ አቅምህን፣ የመሳሪያ አቅምህን፣ ደጋፊዎችን፣ አጋሮችን ተማምነ ብቻ የምትገባበት ነው እንጂ ህዝቡ ከኔ ጋር ነው የምትልበት አይነት ነገር አይደለም። በሁለቱም ሳይድ ህዝቡ ለማንም ላለመሆን ፍላጎት እያሳየ ያለበት ወቅት ነው አሁን ላይ። ይሄ በሆነበት አይነቱ ሁኔታ የአዲስ አበባን ጉዳይ ሁሉ ሊያነሳ የሚችል የምክክር ሂደት በአጠቃላይ ሀገሪቱ ውስጥ አከራካሪ የሆኑ ጉዳዮችን የሚያነሳ አይነት መድረክ ማዘጋጀት ራሱን ችሎ እንደ አንድ የፖለቲካ ስህተት ሊቆጠር የሚችል እዛ ጋር ህብረት ፈጥረውብኛል የምትላቸውን ሰዎች የፈጠሩትን ህብረት ለማበላሸት ወይም ደግሞ እሱን ቀልብሰህ እንትን ለማለት የኦሮማራ አጀንዳን በድጋሚ እያነሳ ባለህበት ወቅት ይህን እያደረክ ባለህበት ይህን ማድረግ በሚፈለግበት አይነት ወቅትና እያደረክም ባለበት አይነት ወቅት በሀገሪቱ ውስጥ አጨቃጫቂ የሆኑ ጉዳዮችን አንስቶ ራሱም ሌላውንም የፖለቲካ ማህበረሰብ ሊያጨቃጭቅ ሊያነታረክ የሚችል አይነት መድረክ አትፈጥርም። አንዱ ይሄ ነው። ወቅቱ የምክክር ሂደቱ እየተከናወነበት ያለው ወቅት ትክክለኛ ወቅት ነው ተብሎ አይታሰብም። አንድ ሁለት አይ ማድረግ አለብኝ ደግሞ ካልክ ዝግጁ መሆን ያስፈልጋል።
ዝግጁ ማለት ምንድን ነው? ሂደቱን በትክክለኛው መንገድ ለመምራት ማለት በቃ ኮሚሽኑ ገለልተኛ ሆኖ እንዲመራ እና በዛም ሂደት ሊመጣ የሚችለውን ውጤት ለመቀበል ዝግጁ መሆንን ይጠይቃል። በብልጽግና ውስጥ ግን ይሄ አይነት ዝግጅት የለም። አጉል ብልጣብልጥ ልሁን ነው ያሉ ያሉት። ይሄ ደግሞ አንዴ የታወቀ ባህሪ ነው። ሁል ጊዜም አይሰራም። ሽመልስ አብዲሳ የኦሮሚያ ክልል አመራሮችን ሰብስቦ ኦሮሚያ እንድትፈርስ የሚፈልጉ ሰዎች አሉ፣ ይሄ በፍጹም አይሆንም አለ። ሽመልስ አብዲሳ ይሄንን ንግግር ለኦሮሚያ ክልል አመራሮች ሲናገር በፌዴራሊዝም ማነው አሁን ባለው ፌዴራላዊ ስርዓት ላይ ምክክር እየተደረገ ነበር። ይቀየር ወይንስ ይቀጥል፣ ወይስ እንዲጨመርበት ወይስ ይሄ ይቀነስ የሚል ምክክር እየተደረገበት ነው። የምክክር ሂደት አዘጋጅቼ የሚመጣውን ውጤት ተቀብዬ ብዙዎች በተግባቡበት አይነት መንገድ ሀገር መራለው፣ ሀገር አስተዳድራለሁ ብሎ ያሰበ አካል በመጀመሪያ ደረጃ ማድረግ ያለበት የራሱን መዋቅር ሊመጣ የሚችልን ውጤት ወይም ሊመጣ የሚችልን ለውጥ ለመቀበል የተዘጋጀ እንዲሆን ማድረግ ነው። ሁሉም በዛ ደረጃ ባይሆንም ለለውጥ ባይዘጋጅም ግን ምን ታደርገዋለህ? ለለውጥ የተዘጋጁ አካላቶች በቁጥርም እንዲበልጡ እና በውሳኔ አሰጣጥ ሂደትም ላይ በውሳኔ ሰጪነትም ላይ ወሳኝ እንዲሆኑ ታደርጋለህ። እንደዚህ አይነት ኃይል ሳታዘጋጅ ወደ ምክክር ሂደት ውስጥ ግን ልግባ ካልክ አሁን የሆነው አይነት ሁኔታ ይመጣል። ሁሉም ምንድን ነው የሚለው? ኧረ እኛ በምንፈልገው አይነት ነገር ካልመጣማ አንቀበልም። ራሱ ደግሶ ራሱ የበጠበጠ አካል ቢኖር ብልጽግና፣ የራሱን ድግስ የበጠበጠ አካል ቢኖር ብልጽግና ነው። በሱ መበጥበጥ ምክንያት ነው ይሄው በአዲስ አበባም ጉዳይ አጠቃላይ የፖለቲካ ማህበረሰቡ ትኩረት ሁሉ ወደዚህ ዞሮ እየታመሰ ያለ ራሱ በፈጠረው ብጥበጣ የራሱን ድግስ በጥብጦ ችግር የፈጠረው ራሱ ነው። ዝግጁነት አልነበረም። ዝግጁነት በሌለበት አይነት መልኩ መዘጋጀት የሚፈልግን መድረክ አእምሯዊ ስነ ልቦናዊ ዝግጁነትን የሚፈልግን መድረክ ማዘጋጀት እንደዚህ አይነት ጉዳይ ላይ ይጥላል። ስህተት ተደርጎ ሊወሰድ ይችላል። የፖለቲካ ስህተት አንዱ ከዚህ ጋር ተያይዞ ሊሆን ይችላል። ለምን ቅድም ያልነው አጣብቂኝ ውስጥ ገባ ስንል አንዱ የፖለቲካ ስህተት ሰርቶ ነው የሚል ነው። ሁለተኛው ግን አስልቶም ሊሆን ይችላል። ልብ በሉ፣ ከወቅቱ ሁኔታ ጋር አያይዘን ነው እያየን ያለ። ወቅቱ ብልጽግና ከቁጥጥሩ የወጣ አይነት ጦርነት ሊመጣ ያለበት አይነት ወቅት ነው። ተቃዋሚዎቹ ከውስጥም ከውጭ እሱን ብቻ ማዕከል አድርገው እሱን መጣል ላይ ብቻ ታርጌት አድርገው የተገናኙበት ተጠራርተው የተሰባሰቡበት ወቅት ነው። በዚህን ወቅት ላይ ምን አስልቶ ሊሆን ይችላል የሚለውን ማየት እንችላለን። እንደዚህ አይነት መድረክ አዘጋጅቶ ስስ በሆኑ ሀገራዊ ጉዳዮች ላይ እንድንነታረክ እያደረገ ያለው ራሱ እንዲን መነታረክ ውስጥ የገባበት ምክንያት ምን አስልቶ ነው የሚለውን ነገር ማየት ያስፈልጋል። የመሆን እድሉ በጣም አነስተኛ ቢሆንም አንዱ ምናልባት ደጋፊውን ማጥራት ነው ልንል እንችላለን። በእንደዚህ አይነት ወቅት ጦርነት ከፊት ለፊትህ እየመጣ ለዚሁም ካንተ ቁጥጥር ውጪ የሆነ ማለት ነው። አንተም ማትወስነው ለምሳሌ ኦሮሚያ ላይ ጦርነት አለ፣ ከብልጽግና ቁጥጥር ውጪ አይደለም። አማራ ክልል ላይ ጦርነት አለ፣ ስቲል ከብልጽግና ቁጥጥር ውጪ አይደለም። ቲፒኤልኤፍ ስቲል ከብልጽግና ቁጥጥር ውጪ አይደለም። ስቲል አሁን ድረስ ነው የምላችሁ አንድ ላይ ሆነው ራሱ አንድ ላይ እንኳን መሆናቸው ከብልጽግና ቁጥጥር መውጣታቸውን ማሳያ፣ ከፖለቲካ ቁጥጥሩ ወጥተዋል ማለት ነው። ቲፒኤልኤፍ ክልከላ አለበት፣ በህግም በስምምነትም ክልከላ ነበረበት። እሱን ጥሶ ነው
የሆነው። እሱም በመጣሱ የመጣበት ምንም ችግር የለም። ከብልጽግና ቁጥጥር ውጭ ወጥቷል። ከሻዕቢያም ጋር ከማንም ጋር ሲገናኝ ለዚሁም ለጦርነት ማለት ነው። ፋኖ ከቲፒኤልኤፍም ከኦላም ጋር በፍጹም አይሰራም የሚል አጥር አለ። እሱን ተሻግሮ ነው እየሰራ ያለው። ያ ማለት ከብልጽግና የፖለቲካ ቁጥጥር ወጥቷል ማለት ነው። እንደ ድል እንዳያዩት ደግሞ እንደ ትልቅ ስኬት እንዳያዩት እሱ ነው የምሰጋው። ከብልጽግና ቁጥጥር ወጥተዋል። ዞሮ ዞሮ ፋኖ የአማራ ብሔርተኛ በእርግጠኝነት ከኦላ ጋር ሊሰራ አይችልም። አሁን ግን በቃ የሰራን ነው እያሉ ነው ያሉት። እንደ ድል ያወሩታል አብሮ መስራትን ከኦላ ጋር። ትናንት እንዲያደረገን ሲሉ የነበረው ኤኒዌይስ አጀንዳችን እሱ አይደለም። ከቲፒኤልኤፍ ጋር መስራት የማይታሰብ ነበረ። ለዚያው ምንም አይነት ለውጥ ሳያመጣ ከቲፒኤልኤፍ ጋር ሁሉ ያው ለመስራት ቁጭ ብሎ እየተነጋገሩ ነው ያሉት። የፖለቲካ መቆጣጠሪያ አጥሩን አልፎ ነው የሄደው። ኦላ የኦሮሞ ጠላት ከሚባሉ አካላቶች ጋር ነው አልፎ እየሰራ ያለው። አብረው መስራታቸው እነዚህ አካላቶች አብረው መስራታቸው ከብልጽግና የፖለቲካ ቁጥጥር መውጣታቸውን ማመላከቻ ነው። ከብልጽግና ቁጥጥር ውጪ ወጥቷል ይሄ ነገር እና እንዴት አንድ ጤነኛ ሰው እነዚህ ከብልጽግና ቁጥጥር ውጪ የወጡ የፖለቲካ ቁጥጥር ማለት ነው ከዛ የወጡ አካላቶች ተጣምረው ወታደራዊ አቅሙን ሊፈትኑት እየተዘጋጁ ባሉበት አይነት ወቅት የምክክር ሂደትን አንስቶ በአገራዊ ስስ በሆኑ አገራዊ ጉዳዮች ላይ ንትርክ እንዲፈጠር እንዴት ያደርጋል? ሲታይ የጤና አይመስልም። ለዛ ነው ቅድም ላይ ስህተትም ሊሆን ይችላል ያልኩት። ግን እንደ ስሌትም ይወሰዳል። ምናልባት ደጋፊስ እያጠራስ ቢሆን ማን ነው ከኔ ጎን ሊሆን የሚችለው፣ ማን ነው ከኔ ጎን ሊሆን የማይችለው የሚል እንደዛ አይነት ነገር ውስጥ ሊሆን ይችላል። የመሆን እድሉ ግን ብዙም አነስተኛ ነው። በጣም የመሆን እድሉ አሁን ከዚህ በኋላ የምነግራችሁ ነው ሰፊ የሆነው። ብልጽግና ቀደም ሲል እንዳልኩት በተለያየ ለየብቻ በተናጠል ሲዋጉት የነበሩትንና በራሱ የፖለቲካ ቁጥጥር ውስጥ የነበሩ አካላቶች ከሱ የፖለቲካ ቁጥጥር አፈንግጠው ወጥተው በጋራ ሆነው ከቁጥጥሩ ውጪ የሆነ ኃይል መስርተው ለዚያም ከውጪ አካላቶች ጋር ሁሉ የሚገናኝ እርዳታ የሚያገኝ ምን የሚል እንደዛ አይነት ነገር መስርተው ሊመጡበት ባለበት ወቅት እንደዚህ አይነት እንደ አዲስ አበባ አይነት ጉዳዮችን መነታረኪያ እንዲሆን ጣልቃ እየገባ ራሱ ልብ በሉ ራሱ ነው ያነታረከን ያለው። ጣልቃ እየገባ መነታረኪያ እንዲሆን ያደረገው ነገሮች ከቁጥጥር ውጪ ስለወጡ ሁልጊዜም እንደምለው ፕላን ቢውን ለማስጠበቅ ከስልት ጋር ተያይዞ ነው ማለት ፕላን ቢውን ለማስጠበቅ ተወደደም ተጠላ ራሳቸው እንደሚሉት የኦሮሞ መንግስት ናቸው። ራሳቸውም ይሄንን ይላሉ። ከኦሮሞ ተቃዋሚዎች ውጪ ያሉ የብልጽግና ተቃዋሚዎች በሙሉ የኦሮሞ መንግስት እንደሆነ በአደባባይ ይናገራሉ። ባይናገሩም በውስጣቸው ያስባሉ፣ ያምናሉ። ራሳቸውን ብልጽግኖችም የኦሮሞ መንግስት ነው። ስለዚህ በዚህ ነው ወቅት አስተማማኝ የሆነውን ደጋፊያችንን በዙሪያችን ማሰባሰብ አለብን። በዚህ ነው ወቅት አንድ በቃ ማለት ኦሮሚያን በቃ ጥያቄዎቿ በሙሉ መመለስ አለበት። በዚህ ነው ወቅት የቀረው አንዱ ጥያቄ አዲስ አበባ ነበር ኦሮሚያ ላይ። እሱን በመመለስ አጠቃላይ የኦሮሚያ የፖለቲካ ማህበረሰብ በእኛ ዙሪያ እንዲቆም ማድረግ አለብን። ያ ሲሆን ብቻ ነው የመጣውን አይነት ጥምረት ማስቆም መከላከል የምንችለው ወይንም መቀልበስ የምንችለው።
በዚህ ሂደት ውስጥ ኦላን ሊያወጡት ይችላሉ። አሁን አስረስ ማረ ኦሮሚያ ላይ ከኦላ ጋር እየሰራን ነው እያለ ነው። አትጃጃል፣ ለምን ትቸኩላለህ? ራሱ ኦላ ሊመታ ይችላል። አሁን ላይ ወሳኝ የሆነው የኦላ ጥያቄ ነው እየተመለሰ ያለው። ምን እንደሚያስቸኩላቸው አላውቅም። ረጋ ማለት ጥሩ ነው። ብልጽግና ይሄንን ጽንፈኛ የሚባለው ኢቭን እንኳን መንግስት ሆነን ጥያቄያችን እኮ አልተመለሰም ብሎ ቅሬታ ውስጥ ያለውን አካል እየሰበሰበ ሊሆን ይችላል። የአዲስ አበባን ጉዳይ በመመለስ አዲስ አበባን በኦሮሚያ ስር በማድረግ ይሄን ጽንፈኛ መሰብሰብ አንድ። ሁለት፣ ምናልባት ከኢትዮጵያ መነጠል ነው። ኢትዮጵያ ከቁጥጥራችን የምትወጣ እንኳን ከሆነ ኦሮሚያን ግን ጥያቄዎቿ ሁሉ ተመልሶ አዲስ አበባን የያዘች አካል አድርገን አጥረን ማስቆም እንችላለን። አሁን አደጋ ውስጥ የገባንበት ወቅት ነው። እንደዚህ አይነት ጥያቄዎችን ሳንመልስ የኦሮሞ ህዝብ ደጋግሞ ሲጠይቅ የነበረውን ነገር ሳንሰጠው በዚህን ወቅት ወደ ጦርነት ብንገባና የሚመጣው ውጤት ከጠበቅነው ውጪ ቢሆን ሌላ ተጨማሪ እድል አናገኝም። እጃችን ላይ ያለውን እድል አቻኩለን ማንም ምንም ቢለን አቻኩለን አዲስ አበባን እጃችን ውስጥ አስገብተን የኦሮሚያ ክልልነትን አስጠብቀን የመጨረሻ ምሽጋችን ላይ ከበን መቀመጥ እንችላለን ነው። ምንም አይነት እኛ ከጠበቅነው ውጪ እንኳን ቢመጣ ችግር የለውም፣ ብንዋጋ አማራ ክልል ነው። አማራ ክልል ላይ እንዋጋለን። ኦሮሚያ ላይ ግን ምን መሆን የለበትም፣ ውጊያ መኖር የለበትም። ጽንፈኛም ምንም የሚባለው የኦሮሞ ፖለቲካ ማህበረሰብ በዚህ ወቅት ከኛ ጋር መሆን መቻል አለበት። ጦርነቱ ሄዶ የብሔር ጦርነቱ ሄዶ የሃይማኖት መልክ መያዙ የማይቀር ነው። አሁን ጽምዶ እየተባለ ያለው አካል ማቁ ከሆነ በዚህ ደረጃ ሁሉ መዘጋጀት አለባቸው። ጦርነቱ በጣም እየገፋ ሲመጣ የብሔር መልክ ይይዛል። ጦርነቱ በጣም እየገፋ ሲመጣ የሃይማኖት መልክ ይይዛል። እንደዛ ለማስያዝ የሚያስችሉ ኤሌመንቶች አሉት። በቂ የሆኑ ነገሮች አሉ። እነሱን ብቻ መዘህ የብሔር መልክ መስጠት ነው። እነሱን ብቻ መዘህ አጀንዳ በማድረግ የሃይማኖት መልክ መስጠት ነው። ስለዚህ ነገር ከነገ ወዲያ የሚሆነው ነገር አይታወቅም። ትላንት በእኛ የፖለቲካ ቁጥጥር ውስጥ የነበሩ ኃይሎች ከዛ አፈንግጠው ወጥተው ከቁጥጥራችን ውጪ የሆነ ኃይል እየመሰረቱ ነው። ይሄ በውጪ የሚታገዝ አካል ምን ይዞ ሊመጣ እንደሚችል ስለማይታወቅ አሁን እጃችን ላይ ያለው የመወሰን አቅም አደጋ ውስጥ ከመግባቱ በፊት መወሰን ያለብንን ነገር መወሰን አለብን ብለው የደፈሩት ጉዳይ ይመስለኛል። ለኔ በጣም የሚያሳምነኝ ይሄ ነው። አሁን መወሰን አለብን። ይሄንን ወስነን መደራደር እንችላለን። ይሄን ወስነን አስፈላጊ ከሆነ ያ ኃይል በጣም እየገፋ ከመጣ ምንም ችግር የለውም። ቲፒኤልኤፍን ሳብ አድርገን ወልቃይትን ውሰድ ብለን ከዛ ከጥምዶ ወይም ከትብብር ውስጥ ቲፒኤልኤፍን ማውጣት እንችላለን። ሪሊ ቲፒኤልኤፍ አዲስ አበባ የመምጣት ፍላጎት የለውም። የማይጠቅመውም ለኛ አይጠቅመም። አዲስ አበባ መምጣት እንደዚህ አይነት ፍላጎት የለው ማለት ቢመጣ እያልኩ አይደለም። እንደዛ አይደለም። አዲስ አበባ መምጣት አልፈልግም ወይ የማይፈልግ አይነት አካል ከሆነ ምንም ችግር የለው። የሚፈልገውን ነገር ሰጥተህ እዛው ማስቆም ትችላለህ፣ እዛው ማስቀረት ትችላለህ። ሶኛ የራሳችንን እንያዝ። የሚመጣው ነገር አይታወቅም። በጣም እየገፋብን እንኳን ከመጣ የራሳችንን ከበን እንከላከላለን። አንድ አይሱም ደግሞ አዋጣም ደግሞ ካለን ቲፒኤልኤፍ ወልቃይት ነው ጥያቄው። ወልቃይትን ሰጥተን ወይ እርስ በርስ እዛ እንዲባሉ እናደርጋለን ወይስ ወልቃይትን ይዞ አገር ይሆናል። ከዛ በኋላ የሚመጣው አካል የተበተነ አካል ነው፣ የፋኖ ብቻ ነው። ዘመነ ብቻቸውን ይመጣል። ይሄን አስበው አስልተው ያደረጉት ጉዳይ ነው። የአዲስ አበባን ጉዳይ የወሰኑትም ለዛ ነው እና ይሄንን ስለማስብ
ቅድም እንዳልኳችሁ የአዲስ አበባ ጉዳይ በምክክር ሂደት ውስጥ እየሄደበት ያለውን ሂደት ስታዩ ያስፈራል። ሁለተኛ ብልጽግና አሁን ካለበት አይነት ሁኔታ እዚህ የምክክር ሂደት ውስጥ ካለበት ሁኔታ አንጻር ከአጠቃላይ የፖለቲካው ሁኔታ አንጻር ሊመጣ ካለው ጦርነት አኳያ ስታዩት ከገባበትም ቅርቃር ለመውጣት የመጣበትንም ጦርነት ሊፈጥርበት የሚችለውንም ስጋት ከወዲሁ ለማስቀረት እጁ ላይ ያለውን ነገር ከወዲሁ ቶሎ እየተጠቀመበት ያለ ይመስላል እና በዚህ ምክንያት አዲስ አበባ ባይሆን ደስ ይለኛል። በጣም ነው ደስ የሚለኝ ባይሆን፣ ግን የኦሮሚያ ክልል ዋና ከተማ የመሆን እድሏ እየሰፋ ነው እየታየን ያለው። ይሄ ችግር ነው፣ ለኔ ችግር ነው፣ ለኢትዮጵያም ችግር ነው። አዲስ አበባን የኦሮሚያ ብቻ ዋና ከተማ አድርገህ ከዛ በኋላ ኢትዮጵያ አለች ማለት የሚቻል አይደለም። በዚህ ሂደት ውስጥ አንደኛውን አሸናፊ ሌላኛውን ተሸናፊ አድርገህ የኢትዮጵያን ህልውና የኢትዮጵያን አንድነት አስቀጥላለሁ ብለህ የምታስብ ከሆነ በጣም መጨረሻ ሞኝነት። አዲስ አበባን የኦሮሚያ ክልል እዛ ውስጥ መክተት ማለት ይህንን ጥያቄ ይጠይቅ የነበረን አካል አሸናፊ ማድረግ ኖ ይሄ መሆን የለበትም የሁላችንም መሆን አለባት የሚለውን የፖለቲካ ማህበረሰብ ተሸናፊ ማድረግ። እኛ ምን አገባን? ስለዚህ ስለተሸናፊው አካል አያገባንም፣ የራሳችንን አሸናፊነት ብቻ እናረጋግጣለን ተብሎ ከተኬደ ካዋጣ ሞክሩት። ግን እንደዚህ ያሰሉ ይመስለናል። ቅድም እንዳልነው ግን ካዋጣ ሞክሩት። ነገሮች በሙሉ እናንተ እንዳሰባችሁት እናንተ እንዳስላችሁት አይሆንም። ይህንን ግን ያዋጣል ግን ካላችሁ አድርጎ መሞከር ነው። ግን እንዲያሰቡ ይመስለናል ነገሮችን በጥልቀት ስናያቸውና ስንተነትናቸው ወዳጆች። Yo,